የኔ አባት ያው ፈጣሪ አዙሮ ደግሞ አንተ ጋር ጣረኝ። አይገርምም? ግን በጣም ይሄ ነው እንግዲህ ምን ትለኛለህ ስለ ዓለማዊ ህይወት? ቴክስት አድርጌልሻለሁ ከዚህ በፊት አይ ቲንክ አይደል ሶሻል ሚዲያ ላይ አንተን ባወራ ያው ለቪው ምናምን ስለሚሆን ብዬ ምን አይነት ህይወት እንደነበረኝ አንተ ታውቃለህ። በስነ ስርዓት አውቀዋለሁ። በፊት የማውቃቸውን በዓለም ላይ ያሉትን ሰዎች በቻልኩት አቅም በውስጥ አወራለሁ። የገባኝን ጌታ ደግሞ ሼር ለማድረግ ሞት ስለሚመጣ አንዳንዴ ዓለምን የማያውቅ ሰው ላይረዳችሁ ይችላል። ምንም ሰው ካለበት ሁኔታ መውጣት እየፈለገ መውጣት እንዳቃተው አውቃለሁ። እኔ ጌታ ልከተል ወደ ቤተክርስቲያን ልመለስ ምናምን ነገር ብለህ ዲሳይድ ልታደርግ ትችላለህ። ነገር ግን ነገ ጧት ስትነሳ በዛ ላይ ውስጥ ነው መልሰህ የምትመላለስ። አንተ ለምትሰራቸው ነገሮች በጠቅላላ ባሪያ ሆናል። ነፍስ በእግዚአብሔር እውነት እየተሞላች ስትመጣ ነቅለ መውጣት የምትችለው። ቲቶ ላይ ሲናገር ይህም ጸጋ ያለምን ምኞት የሚያስክድ ኃጢአተኝነትን የሚያስክድ ነው ይላለን። አሁን እኛ የምናስበው በዓለም ያለን ሰዎች አሁን ይህን አታርግ፣ ያንን አትብላ፣ ያንን አትጠጣ ምናምን ተብለን በህግ ነው እኛ የምናውቀው። ጌታ ጋር ግን ስትመጣ እንደዛ አይደለም። ክርስቶስ ኢየሱስን ትወደውና ዓለምን ጠልተህ ነው የምትከተለው። እሱም አንተ እግዚአብሔርን ከወደድክ ዓለምን ክደህ አለመውጣት አትችልም። አንተን ዓለማዊ ህይወት ይበቃል ነው የምትለኝ? ዛሬውኑ እንዲበቃ ነው የሚፈልገው። የመዳን ቀን ዛሬ ነው የሚለው። ወደ መንፈሳዊነት ስትመጣ አስተራግል የምታደርግበት ህይወት አይደለም፣ በደስታ የምትኖርበት ህይወት ነው። ሰይጣን ያለህበትን ህይወት ደስተኛ እንደሆን ካሳምኑ ነው እያኖርክ ያለ። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ነው የሚለውና እኔም አንድ ነን በእግዚአብሔር አይን። ለእኔ የተገለጠው ጌታ ለአንተም ይገለጠው። ልብን ብቻ ጌታ ፊት ዝቅ አድርገህ መቅረብ ነው። ጌታ ይረዳል። ደውልልንና እናወራለን። በጣም ረጅም ስለሆነ ይሄ ታይም ይፈልጋል። እሺ ወንድም፣ እሺ አሜን።